ሰው የለኝም እንዴ? ጭራሽ ምን ከሰማይ ነው የወረድኩት? ከመሬት ነው የበቀልኩት? እኔ ምን አወራ ደስጨኛ ምንድነው? ዛሬ ደግሞ አቤላ ጠግቦ መጣልን እኮ ጋይስ። ከዚህ በኋላ እሱ አያስፈልግሽም። አንድ ሰሞኑ አብርሃም ስትከራከረው ነበር። ከአንተ እንዴ ቤተሰቦችሽ ጋር ሂጂ በቃ አሁን በዝቷል ብለህ አብርሃምን ስትጋፋው ነበር። ከአንተ ነው ወይስ ሩታ ናት ወይስ ማን ነው? ቤተሰብ ጋር ናት። ከአሁን በኋላ እንዳትሄድ ችግር ይደርስብሃል ብለህ ስታሽቃብጠ ነበር ከአንተ። አሁን ከዚህ በኋላ እሱ አያስፈልግሽም፣ አዎ እሱ አያስፈልግሽም ብሎ እንግዲህ ሩታዬ ደግሞ ስማርቷ ንግግር፣ አቤት ንግግር ችሎታዋ ጋይስ እንደ ሩታ አእምሮ ይስጣችሁ። የምሬን ነው የምላችሁ። እኔ ከመሬት ነው በቀልኩኝ ወይስ ከሰማይ ነው ወረድኩኝ አለች እኮ ወይ ነገራቸው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዛሬ ነጻነትም ይካሄድባታል፣ አብርሃምን አይካሄድበትም፣ ሩታን አይካሄድባትም። ለማንኛውም ፈተፍታለን ማለት ነው። ሩታዬ እንግዲህ ከዚህ በኋላ የምቀይረው ውሳኔ ምንም ነገር የለም፣ ያልኩትን ነገር እዛ የተናገርኩትን ነገር ውሳኔ ነው ብላለች። የምቀይረው ነገር ምንም አይነት ነገር የለም። አባቱ ፊትም ቃል ገብቶልኝ ነበረ፣ ቃሉን አፍርሶታል አብርሃም እያለች ነበረ ማለት ነው። እና ሩታዬ አንድ እድል ሰተሽው ብትሞክሪ ደስ ይለኛል። እኔ በእርግጥ አሁ ከዚህ በፊት ቃል ገብተዋል በአባቱ ፊት። ከዛ በኋላ ቃሉን ፈረሰ። ቃሉን የፈረሰው እኮ እነዚህ ሰይጣኖች ሴቶች ሲመጡ እኮ ነው ቃሉን የፈረሰው። የምሬ ነው የምላቸው። እቺ መጣች ነጻነት፣ ዛሬ ልጅ ይዛ መጣች። ይኸው አሁን ነገ የአብርሃም ነው ልትለን ይሆን አላቅላትም። አዝሜሚያው ወደዛ ነው ማለት ነው። እና እሷ መጣችና በጠበጠችው ነገሩ እንዳይሆን አድርጋ እንደ ዱቄት በተነችው። እና እንደነዚህ ልክስክስ ሴቶች ብለሽ ትዳርሽን አታፍርሽ የኔ ውድ ማለት ነው ሩታዬ። አሁንም ደግሞ አንድ እድል ሰተሽ ተነጋግራችሁ ችግራችሁ ብፈቱ ደስ ይለኛል። ሌላ ደግሞ አቤላ እንግዲህ አንተ አያገባህን ከዚህ በኋላ እሱን አይመለከተውም ያልከውን ማለት ነው። በሩታ ቤተሰብ ማንም ሰው የማይመለከተው ከሆነ ወይም ደግሞ ከጎኗ ማንም እንዲሆን ካልፈለክ አንተም እኮ ከአና አብርሃም ጋር ከነ ኤፍሬም ጋር መሆን የለብህም ባጭሩ ማለት ነው። ከጅምሩ እንደውም እናንተ ራሱ መግባት አልነበረባቸውም እዚህ ጋር። ሩታ ዛሬ ላይ አንድ ሰው ብቻ መጥቶ በራሷ ቤተሰብ ሲቆም ወይም ደግሞ ሲከራከርላት ሲያወራላት ያዙ ይልቀቁኝ ያልከው አንተ አይመለከታችሁም ከማለት በፊት አንተስ ምን አግብቶህ ነው በእነ አብርሃም ህይወት የገባኸው? በእነ አብርሃም ህይወት ለመፈትፈት ወይም ደግሞ ለማውራት የአብርሃም ዘመድ ሆነ ቀርበህ ለምን ገባህ? አዎ ይሄ ነው የምፈልገው። ሲቀጥል ደግሞ በእነ አብርሃም በኩል ብዙ ሰው ገብቷል። እነ ቡዜ እነ ማናተቺ ኢልዱ፣ ቀጥሎ ደግሞ ኤፍሬም አንተ ው እነ ቡቼ ምናምን ገብተዋል ብዙዎቻቸው። ምን ነው ዛሬ እኮ ሩታ አንድ ሰው ብቻና ብቻ ነው ይዛ የመጣችው፣ እሱም ቤተሰቧ ጋር ሄደች። አረ እናንተ ልጁ ያበደ ነው። ሴቶች ስታሽቃብጥ ነበራቸው። እኔ የለሁበትም። ለእናንተ ነው። ያምራሉ፣ ውሰዱት ሳትጠለፉ በፊት ቶሎ ብላችሁ። ለማንኛውም የራሱ የሆነ ነገር አለው። እሺ የምሬ ነው ብላችሁ እንዳታፈቅሩት እናንተ። ልጁ ያምራሉ እውነት ለመናገር። ነገር ግን እኔ እንደዚህ የመሰሉ ልክ እንደዚህ ልጅ ከዚህ የተሻሉ ከዚህ እውነት ለመናገር እንዴ ማንም የራሱ ነገር ያደንቃል። እኔ በጣም የሚያማምሩ ወንድሞች አሉኝ ማለት ነው። እኔ እውነቴ ነው ብላችሁ። ስለዚህ እኔ ቁንጅና ለእኔ ምንም አይደለም፣ እኔ የለሁበትም። ያምራል ግን ለእኔ አይደለም ለእናንተ ነው። ስለዚህ አሁን ደግሞ ምንድነው እኔ እንትን ያለኝ የዛሬው እንትና አቤላ ከዚህ በኋላ ያገባውን ብሎ እንግዲህ ኮስተር ሲል የነበረ ያለው እሱ ነበረ። እንትና ቡዜ እንግዲህ አንድ እድል ስጪውና እርጉዝ ነሽ አሁን ላይ፣ ስለዚህ ችግራችሁ ፍቱ ስትላት ነበረ። ችግራቸው እኔ ራሱ እንዲፈቱ ፈልጋለሁ። አንድ እድል ሰተሽው ሞክሪው ሩታዬ። የሰው ልጅ አብርሃም ህይወት ላይ የመጣችው ነጻነት ናት የበጠበጠችው። ስትሄድ ስትመጣ የሆነ ያልሆነ ነገር ስትፖስትም የነበረችው ማለት ነው። የሰው ልጅ ከዚህ በፊት በእርግጥ ብዙ ሰው የራሱ ህይወት አለው። የትኛውም ሰው ህይወት አለው አይደለ? የትኛውም ሰው ፍቅረኛ ነበረው፣ ባለትዳርም ሆኖ ለሚፋታ አለ፣ ወልዶ የሚለያይ አለ። እና ያንን ደግሞ ለምን ይዛ ቁጭ እንዳለች ራሱ አላቅም። ነገር ግን ዛሬ ላይ አውጥታት ባለትዳር ከሆነ በኋላ እርጉዝ ከሆነች በኋላ ሚስቱ፣ በነገራችን ላይ የሩታን ቅስም ለመስበር ሩታን ለመጉዳት ነው የተነሱት፣ የትኛውም ሴት ማለት ነው። እና ራሳቸው ዝቅ አድርገው ራሳቸው አራክሰው መጥተው የሰውን ትዳር ይበትናሉ። የሩታ ክብር እንደሆነ መቼም ዝቅና ክብሯን ዝቅ የሚል ነገር የለም። የእናንተ ክብር ብቻና ብቻ ነው ዝቅ እያለ ያለው። ዛሬም እንግዲህ ልጇን ይዛ ስትመጣ ወደ አብርሃም ነው እያመዘነች ያለችው። ለምን ከዚህ በፊት የተፈጠረ ነገር ነው፣ እንደዚህ ነገር ነው። አንቺ መቼ ወለድሻት ይህንን ግብዳ ልጅ ማለት ነው? የምር ነው፣ ትልቅ ናት ልጅሽ። እኔ ልጅን እንትን አልልም፣ ግን ማሻላ ታምራለች። የምር ያሳድግልሽ። ነገር ግን
ከመቼ ወለድሽው? ከተለያየችው 2 ዓመት ከምናምን ነው። ምን ነው ከዛ በፊት አብርሃም አግብቶ ይኖራል ወይም ደግሞ ከአብርሃም ጋር ኖር ያለው አትይም መቼም። ኧረ ይሄ ብለሽ ከመጣሽ ውርድ ከራሴ ወርድብሻለሁ። ነፃነት የምሬ ነው የምልሽ ወርድብሻለሁ። አልለቀሽም እንዴ ሰው ያለበትን አታጠፉበትም አይደለ? አብርሃም ላይ ስህተት ቢኖሩም ስህተቶቹ ግን ይሄ ነው። ያን ያክል የከፋ ስህተት አይደለም። እንደውም ስህተቱ የከፋ ስህተት እየፈጸሙ የነበሩ ሴቶቹ ናቸው። እሱ ህይወት ላይ እየመጡ የሚበጠብጡትን እንጂ አብርሃም ይሄንን አክል እንደ ሴቶቹ ካረከሰም ወንድ ልጅ ራሱን ባስከበረበት ሰዓት ሴት ልጅ ራሷን ዝቅ ታደርጋለች እንዴ? ኧረ በፈጠራችሁ ወደ ራሳችሁ ተመለሱ። የምር እንዴ አብርሃም ከየትኛው ሴት ጋር ነው እንትን ያለው? ሴቶች እኮ ናቸው እሱ ፈልገውት እየመጡ የነበሩት። እንዲያውም እሱ ፈልጎ ነበረ መሄድ የነበረበት ነገር ግን እነሱ ናቸው እየመጡ። ለምን ራሳቸው አራክሰው እና ሩታዬ ውሳኔሽን እኛ ማንደግፈው ሜን ይወድ። ስለዚህ አንድ ጊዜ ምርጫ ሰተሽው፣ አንድ ጊዜ እድል ሰተሽው፣ ከዛ ችግርሽን ፈተሽ ታረቁልን። በቅርቡ ሰላም ሆናችሁ እንደምናያችሁ ተስፋ እናደርጋለን። ልጁም እንግዲህ እኛ ቤተሰብ የላትም ብሎ ነው እስከዛሬ ድረስ እንትን ያላት ይሄንን አክል ሲጫወትባት የነበረው ምናምን ሲል ነበረ። ቪዲዮ እያየን ነው። ሲቀጥል ደግሞ እርጉዝም ስለሆነች ቻይ ያልናት ነበረ ለማለት ነው። እና የዛሬው ግን እኔ ቤተሰብ የለኝም ወይ ከመሬት ነው ወይስ ደግሞ ከሰማይ ነው የወረድኩኝ ወይስ ከመሬት ነው የበቀልኩኝ ያለችው ንግግር ለዝፍጦች አላችሁ አይደለ? አልሰደባቸው እኮ እኔ መስደብ አልፈልግም ነበረ፣ ግን ልስደባችሁ ዛሬ። እዚህ የኮሜንት ስር የሆነ ንግግራችሁ ጋዝጋዝ የሚል ከቲክቶክ እስከ ዩቲዩብ የምታወሯት ሩታን የምትሰድቧት በቪዲዮና በኮሜንት የምትሰድቧት ለእናንተም ራሱ መልስ ነው። የትኛውም ሰው ቤተሰብ አለው፣ ቤተሰብ አልባ አይደለም። እናት አለቻት በ9 ወር ሙሉ አርግዛ የወለደቻት ጦራ ደግሞ ተሸክማ ያሳደገቻት ያጠባቻት ያያችሁ አይደለ? አባትም ደግሞ እዚህ ደረጃ ያደረሳት ያስተማራት ትልቅ ደረጃ እንድትደርስ እስከዛሬ ድረስ እንድትደርስ ድረስ ያደረሷት ቤተሰብ ሙሉ ቤተሰብ አሏት። ለእናንተ መልስ ነው ባጭሩ ማለት ነው። እና ቤተሰብ የሌለው ሰው መቼም ከሰማይ ወርድ ከመሬት አይበቅል ከግድግዳ ይወጣ። ስለዚህ ቤተሰብ እንዳላት በዚህ አጋጣሚ ለእናንተ መልስ ነው ብዬ አስባለሁ ማለት ነው። አቤላ ደግሞ በጣም አሽቃባጭ ነው። የምሬ ነው። አሽቃባጭ ራሱ አይገልጸውም። እሱ ሲያሽቃብጥ የነበረ እሱ ሩታ በቃ ሂጂ በቃል እስከዛሬ ድረስ ታግሰሻል ብሎ እንድትሄድም የገፋፋ እሱ መጨረሻ አካባቢ። ቀጥሎ ዛሬ ላይ ደግሞ ኮስተር ብለው አንተ ራሱ ለቤተሰቧ እኮ ክብር ሊኖርህ ይገባ ነበር። እንደውም በጸባይ አይ በቃ ወንድሜ እንደዚህ አይደለም፣ ስለዚህ እኔ እንዲታረቁ እናደርግ፣ እንደዚያ ውሳኔ አትወስን፣ እሷ ወሰን እናስታርቃት፣ እርጉዝም ናት ማለት ሲገባ ከዚህ በኋላ አንተ ራሱ በእሷ ህይወት አያገባህም፣ አይመለከትህም። እሷ የሚያስፈልጋት ባልዋ ነው። የትኛውም ሴት የሚያስፈልጋት ባልዋ ነው። ጋይስ ካገባችሁ በኋላ ቤተሰብ አይደለም የእናንተ ኃላፊነትና የሚወስደው የሚጠብቀው ባላችሁ ብቻ ነው እና በእርግጥ እዚህ ጋር ሊኖር ይችላል። ግን ትዳርም ሳይስተካከል ሲቀር የሚሸከሙን እኮ ቤተሰቦቻችን ናቸው። እናንተ ትዳራችን ሲፈርስ ቤተሰብ ነው እንደሚሸከመን ወይ በላቸው። እናንተ አውቃችሁ ግቡ ስገቡ። እሺ የምሬን እምላችሁ ትዳር ስትይዙ ማለት ነው። እና በሩታ ላይ ግን ምንም እንትን ሊል አይችልም። እና በቃ ይሄ ነው ምለው። ችግራችሁ ተነጋግራችሁ እንደምትፈቱ ተስፋ እናደርጋለን። ያው ቡዜም እንትን እያለች ነበረ፣ ጭንቅላቷን እየያዘች ነበረ። አንቺም ተቀላቀልሽ። እናንተ እንደዚህ ሆናችሁ ትመጣላችሁ፣ ተራ በተራ እየመጣችሁ ትገባላችሁ። በአብርሽ በኩል ነን ብላችሁ ትመጣላችሁ፣ ሀሳባችሁ ትሰጣላችሁ፣ አስተያየት ትሰጣላችሁ። በሩታ በኩል ግን አንዱ ሰው መቶ ሀሳብ ሲሰጥ አስተያየት ሲሰጥ እንቧ ከረዩ። ኧረ እውነታችሁን ነው እንዴ? አንዳንዴ እኮ እንትን በሉ። የምሬ ነው የምላችሁና ነፃነትም ያው ግብዳ ልጅ ይዛ መታለች። እሷንም አዋርዱልን በቃ ምን ችግር አለው? አብርሃም ልጅ የለውም ጋይስ። እናንተ በዚህ ሰዓት ይደወላል። እናንተ አመዳ ሙላ ማለት ነው። አሁን ቦልካችኋለሁ፣ ጠብቁ። ለማንኛውም ውድ ቤተሰቦች የምንላችሁ ነበረ አብርሃም ልጅ የለውም። እናንተ ምንድን ነው የምትሉት? የምር ልጅ የለውም። የምሬ ነው የምላችሁ። እኔ በ10 ጣት ፈርብላችኋለሁ። ልጅ የለውም። ፍቅረኛሞች ነበሩ፣ ከተለያዩ ቆይተዋል። የተለያዩበትን ምክንያት እኔ ተናግራለሁ፣ እነሱ ደብቀዋል። እኔ ምን አገባኝ? ይመለከተኛል አይመለከተኝም? እና ይሄ ነው የምላችሁ። እኔ ስለማይመለከተኝ ነው። 3 ይቀራል፣ 3ቶቹ የሚያምጡ። ለማንኛውም ውድ ቤተሰቦች ሰላም ሆኖልኝ በያላችሁበት